ሀይሚ ከቤት አባራሽኝ፣ እሷ ደግሞ ፈልገን እንፈልጋለን። ይሄኔ ቆንጆ እንዴት ነው የሚያምረው! ይሄኔ መሰለ ልጅ ኢኮኖሚ ያዘችው ካምሳላ ጋር አዲስ ቤት ጀመርኩኝ አይደለ? የቻልኩትን ሁሉ ጣርኩኝ። አንቺ ልትቀበኝ አልቻልሽም። እሺ ምን ላድርግ? አንቺም እንደሱ ነሽ? አልገባኝም። እስኪ አስረጅ። ተሰማሽ? ደበረሽ? ከደበረሽ ምን ጠፍችሽ? ሀይሚ ስታዛዝን በእናታችሁ። ይቺ ምንድናት? እንደዚህ አይነት ቪዲዮ ቀርሳ ለሴት ልጅ ምትልቀው? በኢየሱስ ምንድነው? አንተሳሰብም እንዴ? በተለይ ሴቶች እናንተ። ኧረ ሀይሚዬ ዋሸበታ ተቆርጥ ዛሬ ሀይሚ ማለት ነው። አይዞሽ እኔ እናት አይዞሽ። ለማንኛው ጠንከር በይኔ ቆንጆ። ለድራማ እስከሆነ ድረስ መበርታት አለብሽ እና እንደዛ ነው እላሻለሁ ሀይሚዬ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ላይክ ማድረግ እንዳይረሳ። የብሩክና የሀይሚ ነገር ግን በጣም ይከብዳል፣ የምር ይከብዳል። እኔም የራሴ ህይወት መጀመር አለብኝ ብላለች ሀይሚ እንደሰማችሁ ከሆነ። እንዴ ነገር ወዴት ሊሄድ ነው? አሁንም እናንተ በጣም ገርሞኛል። እኔ በነገራችን ላይ እና እኔም የራሴ ህይወት ልጀምር አይመስላችሁም ወይ ምናምን ስትል ነበረና ብሩኬ እንግዲህ እሷን ለማናደድ ሆን ብሎ አደረገ ነው ብዬ አስባለሁ። እንደኔ እውነት ስነግራችሁ መቼስ ከዚች ሴትዮ እኔ ይመስለኛል የአክስቴ ልጅ ናት ብሎ አልኮ ብሩኬ። ብዙዎቻችሁ ግን ኮሜንት ላይ ትሳደባላችሁ ምናምንና እና የአክስቴ ልጅ ናት አብሳላት ማን ነበረ ደግሞ ኒንጃ ብቻ የሆነ ሁለት ስም ጠቅሶ እነዚህ ልጆች የአክስቴ ልጆች ናቸው ስማችሁ እንዲህ ይሄ ጥፍስ ዛሬ መጥቶ የማይምዬ ጥፉን ታይስቴ እኔ ወዳለሁ ዛሬም ወዳለሁ ትላለች አይምዬ። የኔ ቆንጆ ትላንትና ራሱ ደስ አላለኝም። ሻንጣውን ጎትተሽ ከቤት ስታውጪ አላመሽ አላማረኝም የሚታይ ያልኩሽ ነበርና በማግስቱ ደግሞ ይሄ ነገር ተፈጠረ። ብቻ ቤተሰብ በጣም ነው የሚያስጠላ። እኔ እንጃ ብቻ። በነገራችን ላይ እውነቴን ነው የሚላችሁ ለስራም ቢሆን ራሱ በጣም ነው የሚደብረው። እውነት ለምሳሌ አሁን ደግሞ እሱ ሄደዋል፣ እሷም ትሄዳለች። ነገሮች ወዴት ነው የሚመሩት? ከዛ በኋላስ በጣም ነው የሚያስጠላና ይመስለኛል አጠገባችሁ ያለው ሰዎች እንደዚህ አይነት ቪዲዮ ስለሚሰሩ ሀይሚና ብሩክን በዚህ ቀጥለው ከካሜራ ጀርባ ህይወታችን በደስታ እናሳልፈው ብሎ ተነጋግረው ነው ብዬ ነው ማምነው እንጂ እስከ ዛሬ ድረስ እንዲህ ማን ነው ቪዲዮ ላይ እንደሚያመጡ ነገር ነው የሚቆዩ ብላችሁ እንዳታስቡ። ማናቸው እውነት እኔ አላስብም፣ መቼም አላስብም። እና ነገር ግን ህይወት እስካለው ህይወት እስከሆነ ድረስ ስራ እስከሆነ ድረስ ሁሉም ነገር ችሎ መስራት ነው ብዬ አስባለሁ፣ እንደኔ ማለት ነው። እና እውነቱ ስነግራችሁ በጣም ነው የሚደብረው። ግን እውነት አተሳሰባችሁ ለነገራችሁን ቀያይሮ በፍቅርና በደስታ ቢመጡ እንዴት ደስ ይላል መሰላችሁ። እውነት እንደኔ አሁን ግን ምን አለ በቃ የሆነ የሚያስጠላ ነገር ሆነ እኮ። ምንም ትርጉም የሌለ ነገር፣ ምንም የተጨበጠ የሌለ ነገር ነው። እና እንግዲህ እሱም ጥሎኝ ሄደዋል ብላ እሷ ደግሞ ሌላ ህይወት ውስጥ ከገባች ከዛ ህይወት እስከምትወጣ ድረስ አስቡ እንግዲህ ወዴት እንደሚመራና ቆም ብላችሁ አስባችሁ ነገሮቹ ቢያስተካክሉ ምን ያለበት እውነት በቃ የቀራ ቅጥር ብሎ ቅርና ስራም ከሆነ በፕራንክ በየሆነ ነገር ቢመጡ የተሻለ ነው። እንደዚህ እሷም እንዲህ የተጨናነቀች እሱም እንደዛ ከሌላ ሴት ጋር። እኔ ገረመኝ ደግሞ እንትን አልፈልግም ብሎ ሲያባርሩ ወደ ሌላ ሴት መግባቱ ነው ብሩክ የሚያስቀኝና አዘጋጅቶ ነው እንደ ልጅ የሚያስቀምጠው ምናምን እላለሁ። እውነት ከዚህ በፊት ትዝ ይላችኋል
ማን ነበረች ያቺ አርቲስቷ ጋር ሄደ ሊንዳ ጋር ሄደ ጊዜ ትዝ ይላችኋል። ወዲያው ነው ነገሮችን እንትን የሚያሳጥረው። እሱ ደግሞ ከሴቶች ያለው ነገር በጣም ነው የሚገርመኝና የመግባባት ነገር አለ ብዬ አስባለሁ። ብሩኬ እውነት ነው። እንደዛም ሆኖ ግን ብንተሳሰብስ እንዴ በአንድ ቀን ውስጥ ቾክሎ የሆነ ውስጥ ጥልቅ ይላልና በተለይ የሴቶች ነገር በጣም ነው የሚከብደው። በሱ ቤት በሱ የሚያመጣ ነገሮች ደግሞ ምላሳሞች ደግሞ ከሱ ጋር የሚመጡ በኢየሱስ አሁን እጅ ምን ለመሆን ነው? ቪዲዮ ቀርሳ ፎቶ አንስታ ወደ ሀይሚ የምትልኩ? እውነቴን ነው የምላችሁ። ምን ለመሆን ነው? ምን ለማለት ፈልጋ ነው እንዴ? ተስፋ ትቁረጥ፣ ተስፋ እንድትቆርጭ ብዬ ነው ትላለች ደግሞ። ኧረ አንጀትሽ ይቆረጣልሽም። ሴቶች በተለይ ማተሳሰብ የሚባል ነገር መከባበር። ወንዶች እኮ ይተሳሰባሉ፣ ይከባበራሉ፣ ክብር ይሰጣጣሉ። ወይም ደግሞ በቃ ለስርዓት አላችሁ። እኛ ነን እዛም ቦታ ስንገባ ወጣጣጣጣ፣ እዛ ቦታ ስንገባ ወጣጣጣ። በቃ ረ በጣም ነው ምስክ አንቺ ውጭ ትላለች ደግሞ ቤትሽ ነው አንቺ ውጭ። ኧረ የብሩክ ያክስቴ ልጅ ናት ስላለ ብቻ አልሳደብም። ሌላ ሴት ብትሆን ግን አጥባት ነበረ በዛሬ ንግግሯ በተለይ እና እሱ ለምሳሌ ያለ አይደለ እንደዚህ ጥልቅ ነገር ሄዳ የምታውቀው ነገር አይመስለኝም። ብታውቁም ደግሞ እነሱ ተመካክረው ነው እንጂ መቼም እነሱ እንደዚህ በእውነት እንዲህ ቪዲዮ ይሰራሉ እስከ ዛሬ ብዬ አላስብም። እኔ ምክንያቱም በአንድ ቀን 2 ቀን እንኳን 24 ሰዓት 1 ሰዓት የምትችለው ሴት ናት ሀይሚ። ከዚህ በላይ ገልጻለች ስለዚህ ነገር ማለት ነው። ብቻ አሁንም ይዟት ሄደዋል፣ ይዟ ሊሄድ ነው እና ብሩኬ ደግሞ ደፋር ነው የሚገርማቸው ማለት ነው። የሆነ ድፍረት ነገር ኖሯል ልጁ። እናንተ እንዳያችሁ ከሆነ በፊት እኮ እንዲህ አልነበረም። ፍራቻ የሆነ ነገሮች ያልነበሩበት ብሩኬ ላይ አሁን ግን አይነውጣ ደፋር ምናምን በቃ ምንም የማይፈራ ነገር ሆኖ ቁጭ አለውና ማለት ሰው ስንጥል ስለው እንዲህ ነው በቃ ሰው መቀየሩ የምታውቁ በዚህ ነገር ነው እውነት። እና እንደዛ ነው እላችኋለሁ ውዶቼ። ፈጣሪ በያላችሁበት ቦታ ይጠብቃችሁ። ኧረ ብሩኬ ልቀቃትና ስራትን ይዛ እንቅጩን ለሀይሜ ተናገራና እስቲ ሰላምን አውርድ በናት። ሀይሚ ደግሞ ወዳለሁ አለች። አንቺ እንደምትወጂኝ ዛሬ ስለነገርሽኝ ደስ ብሎኛል እያለ ሙድ እያዘ እየሮጠ ወጣ። ወዴት ነው ነገሩ? ከባድ ነው ጌታ። አይዞሽ ሀይሚዬ አይዞሽ፣ የማልፍ ነገር የለም። የኔ እናት ትራሱ እኮ ምንም አላደረገም። ጨመረ። ኧረ ትራሱ ምንም አልሰራም እኮ የሰራ ነገሮች ብሩኬ ነው እንጂ ጥፋቱ የብሩኬ ነው እንጂ ትራሱና አርፎ ቁጭ ብሎ ልሻል ከአንቺ ጋር መናደድም የለብሽም። ተናድሽም ያልተናደሽ የሚቀየረው የሚለወጠው ነገር የለም። አንቺ መረጋጋት ነው። ኧረ ጣውላ ምንም አላደረገም። ወይ ጉድ!